ሙስሊም ማለት ሙስሊም ማለት ኢማን ያላት ሙስሊም እና ጸጉሯ ደግሞ ሁማን ሄር ማትጠቀም መሆን አለባት። ጸጉሯ የሁማን ሄር ወጪ መረረቅ አይደል? አይ ነው በጣም ውድ ነው ሁማን ሄር። እኔ እሱ ወጪ አልፈልግም። እሺ ሙስሊም የሆነች ሁማን ሄር በፍጹም ማትጠቀም ሁማን እና የተፈጥሮ ውበት ብቻ በራሷ የተፈጥሮ ውበት ያላት የራሷ ማለት ነው። ግን ሜካፕ ግዴታ ነው። ፋውንዴሽን ትገዛለህ፣ ሊፕስቲክ ትገዛለህ፣ ሽቶ ትገዛለህ፣ በዲ ስፕሬይ ትገዛለህ። እነዚህ ግዴታ ነው። ግማሽ ማለት ከዚህ ሁሉ ነው የምንጠቀም መሆን የለበትም። ቢያንስ ግማሽ እንኳን መጠቀም መሆን አለበት። የተፈጥሮ ውበት ያላት የተፈጥሮ እና ውጭ ብትኖር ይመረጣል። እሺ ሀቢባ ከኢትዮጵያ ውጭ ምትኖር ከኢትዮ ውጭ ምትኖር እሺ እድሜዋ ከ20 እስከ 22 እኔም ልጅ እኮ ነኝ ሀቢባ። እኔ እኮ 25 ዓመት እኮ ነው። ኧረ በፈጣሪ ጸጉር አይተሽ ነው 25 ዓመት ነው። አዎ ይሄ በእውቀት ነው የተመለጠው ሀቢባ፣ ዝም ብሎ አይደለም። ኦኬ እሺ 22 እስቲ እንሞክራለን። እስከ 22 የሚገኝ ሆኖ እሺ። መልኳስ ቀይ፣ ጥቁር፣ ጸይም? ጸይም። እሺ ቁመቷስ? ቁመቷ ሜትር ከ70 ችግር የለውም። ኧረ ይሄ ሰውዬ ምንድን ነው? ሜትር ከ70 ለሴት እጅግ በጣም ረጅም ነው። የለም ሜትር ከ65 አድርጊው። ሜትር ከ60 ይሆን በቃ። ሴት ልጅ ከ65 አይገኝም። በጣም አጫጭሮች ነው እና በጣም ወፍራም እንዳትሆን። አጭር ሴት እሺ፣ አጭር ኦኬ። አንተ በጣም ወጪ በጣም አማሮካል ማለት ነው። የአብዱ መስፈርት በሃይማኖቷ ሙስሊም የሆነች ሂውማን ሄር ማትጠቀም በፍጹም። የሂውማን ሄር ወጪ አማሮታል ሰውየው። ከተፈጥሮ ውበት ያላት ምንም አይነት ነገር እንግዲህ ሴት ሁላ ማለት ነው የዚህን የሰውዬ መስፈርት የሰማሽ ማለት ነው በኮሜንት አሳውቁን። እንግዲህ አዳዳሪ ኤጀንሲ ዶክተር ሀቢባ ተፈጥራለች ማለት ነው። እንግዲህ ሰውን እያዳዳረች ትገኛለች እና ዶክተር ሀቢባ መስፈርት ይሄ ሰውዬ ጠንካራ ሰውዬ ነው። እኔ ግን ሳየው ማለት ነው ንብረት ወይም ገንዘብ የሚፈልግ ሴትን ታከክ የሚል ነው የመሰለኝ። እሺ እኛ እንደዚህ ደም እየተፋን እየሰራን በውጭ ሀገር ያለች ብትሆን ይመርጣለሁ ነው ያለው። ከዚያ ደግሞ በራሷ ውበት የምትዋብ ነው ያለው። ይሄ ትክክል ነው። በራሷ በተፈጥሯ የምትዋብ ሴት ወጪ አታበዛበትም ማለት ነው። አሁን ላይ እንግዲህ ብዙ ነገሮች እንትን እያሉ ስለሆነ ኑሮ ውድ ነው ኢትዮጵያ ላይ አይኖር። እሺ ውጭ ሀገር ብትሆንልኝ ብሏል። ውጭ ሀገር ከሆነች ምን አሳሰበው? ሁማን ሄር በተለይ የሰው ጸጉር የማትጠቀም ነው ያለው። ይህችን እንደዚህ አይነቷን ሴት አልፈልግም ብሏል። ጎበዝ ነው መስፈርቱ። ለነገሩ ጠንካራ ሰው ነው እና ደግሞ ገንዘብ አጥባቂና አክራሪ መሆኑን የታወቀ ነው። እንግዲህ መስፈርቱን የተስማማች ሴት እንግዲህ እኔ መጣሁ ብላ ደግሞ ስትመጣ መልሱን ይዤ እመጣለሁ። ምን አይነት ሴት እንደሚያገባ ይሄ ሰውዬ አላቅም። ግን አንዳንድ ሰዎች ገንዘብ ወዳድ ባትሆኑ ምን አለበት? እኔ እንደው ዲን ያላት ሴት በቃ እኔ እችላለሁኝ። አንዳንድ ወንድ ደግሞ ሀቢባ ቤት ገብቶ ማለት ነው እኔ እችላለሁ፣ እኔ አስተዳድራታለሁ፣ እሷ ብቻ ጸባዋ ቆንጆ ይሁንልኝ፣ መልኳ ምንም ይሁን የሚል አለ። ደግሞ ብቻ ለእኔ ትመቸኝ የሚል ሰውም አለ። ከእሷ ገንዘብ አልፈልግም፣ እኔ የራሴ የማስተዳድርባት ስራ አለኝ ነው ያለው አንደኛው ሰውዬ። እና እንደዚህ አይነት ወንዶች ይወደዳሉ። ይሄ ደግሞ አንዳንዱ በቃ ማይኸር ብዙ ሜካፖችን መዋቢያ ነገሮችን አታበዛ ምናምን እያለ ነበረ። እንግዲህ ይሄን ሰውዬ ያገባች ሴትዮ አላቅም ምን አይነት ሴት እንደምታገባ እንግዲህ አናቅም ማለት ነው። መስፈርቱን የሰማችሁ
እንግዲህ መዳዳር አለባችሁ ማለት ነው። መገን ዶክተር ሀቢባ ደግሞ በዚህ መታለች ደግሞ ዶክተር ሀቢባ ማለት ነው። አዳዳሪ ኤጀንሲ ብዙ ልጆች ግን ብዙ ሰዎች ግን አስያ ቤትም ራሱ አይቻለሁኝ ሀላል ምንድነው የሀላል ጋብቻ ምናምን እያሉ ሴቶቹ እየገቡ እንዲህ አይነት ወንድ ነው የምፈልገው ይላሉ። ወንዶቹም ደግሞ እንዲህ አይነት ሴት ነው የምፈልገው ይላሉ። እና ይሄ ነገር ግን እኔ እንጃ እኔ ባልጠፋ ማለት ነው። እንዴት ነው ግን ነገሩ እንዴ? ባልም ሚስትም እኮ ነገሩ ፈላጊና ተፈላላጊ እየጠፋ ስለሆነ ገባኝ ነገሩ። ፈላጊና ፈላጊ እየተጠፋፋ ነው። አሁን በዚህ በኦንላይን ይመጣል ወንዱም እንደዚህ አይነት ሴት ነው የምፈልገው ይላል፣ መስፈርቱን ይናገራል፣ ያገባሉ ማለት ነው። የናስያ በትክክል በስነ ስርዓት ነው በጎን ቁጥር ልኮ በጎን ፎሎ አድርጎ ነኝ አግባ ምናምን ጅንጅን የለም የናስያ። የሀቢባ ግን በጎን አለ፣ በጎን ፎሎ ይደራረጋሉ፣ ቁጥራቸውን ተያይዘው ጥርግ ነው። ሌላም ቦታ እንደዚሁ አንዳንድ ልጆች ትዳር በሐላል እያሉ ቲክቶክ ላይ የሚሰሩ ልጆች አሉ። እነሱም እንደዚያው በቪዲዮ ክፈቱ ይላሉ፣ በቪዲዮ ተያዩ ይላሉ። ከዚያ በጎን ቁጥራቸውን ተያይዘው ጥርግ ይላሉ ማለት ነው። ተያይዘው በቃ የተጋባም ተጋባ ያልተዋደደም ተፋረሰ ይባላል። እሺ እና እንደዛ እየተደረገ ነው እላችኋለሁ። ውድ ቤተሰቦች ቻናሌን ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ። ኢንሻአላህ እንግዲህ ምን እንደደረሱ እነኝህን ሰዎች ግን እናያለን። ይሄ ሰውዬ ምን አይነት ሚስት እንዳገኘ ግን መጨረሻው ማየት አለብኝ። ገርሞኛል እኔ መስፈርቱ ማለት ነው። በጣም ጥብቅ ሰውዬ ነው። በቃ ኮስተር ብሎ ስሬስ ሆኖ ነው የሚያናግራት። እኔ እንደዚህ የምትፈልግ አልፈልግም፣ በራሷ ፀጉር የምትዋ ምናምን እኔ እንጃ። በተለይ ደግሞ ውጭ ብትሆን ብሎ የመረጠው ነገር ምን ለማድረግ እንደሆነ አልገባኝም። እና እዚህ ጋርም እንግዲህ እራት እየሰራሁ ነው፣ ምስር እየሰራሁ ነበረ። እነሱንም እያዳመጥኳቸው ማለት ነው። እና ገርሞኝ ይዤው መጣሁ። እስቲ ለቤተሰቦቼ ባጋራቸውስ ብዬ ማለት ነው። እና እራት የምስር ወጥ እየሰራሁኝ ነበረ ለቤተሰቦቼ ማለት ነው። ሰራሁላቸው ትክን ያለች ኩሽትን ያለች የምስር ወጥ ማለት ነው። አጠር መጠን ያለች ነው የሰራሁላቸው እና የበሉት። እንግዲህ ያገባነውንም አላህ ይወፍቀን፣ ያገባነውንም አላህ ያሳካልን፣ ያኑርልን ትዳራችንን ከሰው አይን ያውጣልን። ያላገባነውም ደግሞ አላህ ጥሩ ትዳር ይስጠን፣ ያማረ የተዋበ ትዳር ይስጠን። ያገባንም ደግሞ ትዳራችንን ያሳምርልን ብዬ ነው የምለው። እና እኔ በኦንላይን ትዳር መስሎ አይታየኝም። ከምር እኔ እንጃ፣ የእውነት አይመስለኝም። እኔ ብቻ ይሁን። ሰውየው ግን ምን ደረጃ እንደደረሰ ግን ይዤ መምጣት አለብኝ። ይቅርታ ጉፋን ይዞኛል። አላህ ያሳካላችሁ ትዳራችሁን።